የኢሳና ያፋር መሃል የተፈጠረው ችግር ከወልቃይት ኬዝ ይበልጣል፣ ከመተከል ኬዝ ይበልጣል። ለምን ተሳትፏል? እንደኛ የሶማሌላንድ ኢንተረስት አለ፣ የሶማሌ ኢንተረስት አለ፣ ሶማሌዎችን ላንድና ማለት። ሁለተኛ የጅቡቲ ኢንተረስት አለ። ከሰሞኑ ኢስማኤል ኦማር ጊሌ ትዊት አድርገው በፈረንሳይኛ ትዊት አድርገው በቀጥታ ሲተረጎም ጉግል ትራንስሌት ስናደርገው እኛም በአዋሽ ወንዝ ላይ ያለንን የበላይነት ወይም ተጠቃሚነት እናስጠብቃለን እንዴ። በጣም ከተንጫጫን በኋላ መንጫጫት ባህሪያችን ስለሆነ አሁን ኢትዮጵያ ላይ አነሱትና ትዊቱን በሁለተኛው ቀን ጉግል ትራንስሌሽኑ አሳስቶብኛል። እኔ ያልኩት አሉ አዋሽ ወንዝን እንዴት ለዜጎቻችን በስርዓት መጠቀም እንደምንችል እንሰራለን ነው ያልኩት ነው። ምንም ዞርክ እንጂ እንትን አላልኩም። ይሄኛውን አልከኛውን አልኩ። አንድ እኒህ ሰው እኒህ ራሳቸው የኢሳ ጎሳ አባል ናቸው ተብሎ የሚታመኑ እኔ እሱን አልጠላውም ነኝም ብለው የሚያምኑ ብሪዶ አድርጊያለሁ ብለው የሚናገሩ የኛንም ቋንቋ አቀላጥፈው የሚናገሩ ስነልቦናችን ቅርብ የሆነ በከተማችን አዲስ አበባ መንግስት ቤት እንዲሰሩ ከፈቀደላቸው ሀገራት ውስጥ አንዱ የሆኑት ሀገር መሪ የሆኑት ሰው ጽፈት ቤታቸው ውስጥ ይህንን አካባቢ በሚመለከት ካርታ አስቀምጠው ተስተውሏል። ተመልካቾቻችን ይህን ካርታ እንድታዩት ጋብዛቸዋለሁ። ይሄ ካርታ አስቀምጠው ተስተውሏል። በሌላ በኩል በታችኛው ሶማሌ ወይም ደግሞ አሁን ፋርማጆ በሚመሩት ሶማሌ አካባቢ ከፍተኛ የሆነ ኢንተረስት አለ። ይሄን ኢንተረስት ምናስታርቀው ዝም ብለን ፌስቡክ ላይ ስለጻፍን አካሄዶችን በሙሉ እንትን ስላለን እንደዚህ ስላለን አይደለም። በጣም ባስተውሎት ችግሩ መፈታት አለበት። ይሄ ችግር የውጭ ኃይል ባንንም ይሁን በሌላ መንገድ ኢንቮልቭ የሚያደርግበት ነው፣ ከሌሎቹ በተለየ ማለት ነው። ማለት ምርጫ ቦርድን ተው፣ ለምንድነው መተከል ላይ ታዲያ በዛና በዚህ ምረጡ ያልተባለው? ማለት ስሬስ ኬዝ የሚነሳበት ነው የወሰን ጉዳይ። በቃ እዚህ ላይ ግጭት ስለሚነሳ እናንተም እዚህ ጋር ምረጡ እዚህ ጋር ምረጡ ለምን ለሌሎች ላይ አላለም? በቃ መተከል ላይ ያላችሁ ይሄን ያለ ወረዳዎች ወይም ዞኖች ልክ አፋርና ኢሳ ላይ እንደተካሄደው በዚህኛውና በዚህኛው ጋር ምረጡ ማለት አልቻለም። አንዳንዶቹ ነገሮች ጥንቃቄ ይፈልጋሉ። ግን ይሄን ነገር የፌደራል መንግስት ሳያውቀው ቀርቶ ነው ወይ እዚህ ድረስ የተደረሰው? ማለት አሁን አደም ፋራን ያቸው የፌዴሬሽን ምክር ቤት አባል ናቸው። አንዱ እዚህ ኬዝ ውስጥ ከፈረሙትና ወደ ስምነት ከመጡት የሬዲዮ ምክትል ከንቲባ ያያሉ አንድ እሳቸው ናቸው። ጠቅላይ ሚኒስትራችን በቅርብ ከማቀው ከቀረፍኩት ብለው በኩራት የተናገሩት ኢሹ ነው። ፕሬዝዳንት ሙስጠፌ ለዜጎች አብሮ መኖር ለህዝቦች አብሮ መኖር ያላቸው ሰላም በማስከበር በኩል እኔ ቦታ ውስጥ ማንንም ሰው እኔ ክልል ውስጥ ሌሎች ሞተዋል ሌሎች ብሔሮች ተጠቅተዋል ማንነታቸው ማለት ምን ያህል አደጋ አለው ብለው ሲናገሩ ሚዲያ ላይ የምንሰማቸው ናቸው። አቶ አጉል አርባን ያፋሩን ፕሬዝዳንት ያቸው እስካሁን ድረስ በኢትዮጵያ ታሪክ ሆት የሆነ ንግግር ያላደረጉ መሪ ናቸው። እኔ ካያቸው የክልሎች በጣም ጠብ የሚቀሰቀስ ንግግሮች በብዙ የክልል መሪዎች ይካሄዳሉ። የተረጋጉና የሚመሩት ህዝብ ትልቅ ጎሳ ያለው ባህልን የሚያውቅ